ሰለሱ አይመለከትም አናችን እንዳልበተነው እሺ ሰለሱ አይመለከትም ሰምታል አይደለ በኢየሱስ ስም እንዴ አረ በእግዚአብሔር ነውር ነው አረ በእግዚአብሔር ሸፍኝልኝ ዛንተኔን ቢያችሁ ማለት ነው ሰለሱ አይመለከትም አልኩ አንተ ጠበቃ ነህ ምንድነክ ጠበቃ ነህ ስለባለቤቴ ምን አገባክ ስለዚህ ዝም ብለሽ መተሽ ስናርክ ስላልሽኝ ብቻ መጋደም ነበረብኝ አይመለከትም አልኩ ያገባም ስለሚያገባ ብቻ ስሚኝ ግዢ እኮ አይደለም ገስተሽኝ አይደለም አይመጣት እንግዲህ ተመልካቾቼ በጣም ያስቸገረችኝ ነው በጣም እጅግ በጣም ከመላችሁ በላይ አላቅም ምን ማለት እንዳለብኝ ምን ማድረግ እንዳለብኝ አላቅም እውነት ለመናገር ፎጣውን ሰጠውሽ አንዴ ምንድነው ፈልጊው ሻውን አረባክሽ ጎረቤት ወይኔ በእግዚአብሔር ጎረቤት አለ በእናትሽ የኔ እናት እና ማደና ፎጣ ስጠኝ ያልኩ ነው ለዛ ስሚ በቃ እሺ በእናትሽ እና አብረን ሻወር ብንገባ ደስ ይለኛል ኦኬ እውነት ለመናገር ቅርብ ታይም ነው የታጠብኩት ምናምን ግን ባይሆን አንቺ ጀስት እንዲለቅሽ ሻወር እኔ ብቻ የመግባት ፈራለሁ ስለዚህ ስልሽ እኔ አሁን ጉንፋንም ስለያዘኝ ወይኔ ያለው ስሜት ስለማታውቀው ነው ዛገብተ ሲቀጥል ደግሞ አዝለክ ነው የምትወስደኝ ተነስ ኦኬ እሺ ጨፍራሽ ሶሪ አይረብስማ እኔ ተመልካቾቻችን አሁን ምን ማድረግ እንዳለብኝ አላቅም በቃ ፎቶ እንኳን ልሰጣት ስገባ ይሄ አስገድዶ መድፈር የሚባል ነገር ነው ልታደርስብኝ የሞከረችው ማለት ይችላልላችሁ በቃ እጄን ትበኛለች ውሃ ትረጨኛለች እኔ ምን ማለት እንዳለ እውነት እንደዚህ እኔ 3 ወይ 4 ተገኖጭ ወይን እንደዚህ ያረጋል ብዬ አላስብም ታሽ እንዴ ምንድነው ልብስ አለብሽም እንዴ እንዴ ለምንድነው መለብሰው ፈታን የሚባል እንዴ ማለት ፈታን እንዴ ብርድ እንዳይመጣሽ እንጂ ልብስ ደርቤ ምንድነው እንዴ ሶነት እኮ ነው ይቆ በኢየሱስ ስም እንዴ አረ በእግዚአብሔር ነውር ነው አረ በእግዚአብሔር ሸፍኝልኝ በዚህ ልክ ድንግል ብትሆን የሴት ገላይታ አታቀም እንዴ አረ በኢየሱስ ስም እንዴ ምንድነው ያተካብደው አረ በእግዚአብሔር ተነሽልኝ እኔ እዚህ ጋር ቁጭ በእግዚአብሔር እኔ እርጥብ ፎቶው ምርጥብ ስለሆነ እኔ እዚህ ጋር ቁጭ እና ታዲያ ምን ታጣለው እሺ እዚህ ጋር ቁጭ እኔ ምን ሆነሽ ነው እንዴት እኔ ባንዴ እንዴ በኢየሱስ ምንድነው አንቺ የምታሳይኝ ታይ በእግዚአብሔር ታይ እንዴ ይራቁትሽን እንዴት ነው የምታሳይኝ በጣም አካበድክ እንዴ እኔ ምፈልገው በቃ አይነጥልሃል ለግለጥልክ ዛሬ ምንድነው እንደዚህ አልፈልግም ቅርቢ ለባንዲ ፍጥንጥና አለን እኮ ጀስት ገና አሁን ነው ከሻወር የወጣሽው እንትን ያድሽው ምናምን እና ካዲያ በቀዝቃዛው ሲሆን እኮ ደስ ይላል እንዴ ምን በቀዝቃዛው ሲሆን ግን ለቀቀሽ ሙቀትሽ ደሞ አስከረም ልታረገኝ ነው አንተ እኔ አላመንኩም ድንግል ነኝ ምናምን ያልከው ውሸቴን ይመስለኛል ገና እኔም ነኝ ያሰከርሽ ይቅርታ አረን ማላረገሽም አትጨነቂ ብቻ የሆነ እንትን በይሽ ምንድነው ባንዲ ፍጥንጥን ነገር ያስልሽ እኔ አሁን እኔ እንጃ ያልጠበቅኩት ምራቁትሽና እንደዚህ ባንዲ በእናታውና ታካብድ በቃ እንግባ የት ነው መንገበው ቆይኔ በእናትሽ ገና ስልሽ እኔ አሁን ገና ማውራት እፈልጋለሁ አውራሽ እኮ ነው የጠራሽ ባንዲ በቃ ተዋወቅን በስልክ ተዋውቀናል ምናምን ከዚህ በላይ ምን ያስፈልገናል እናንተ ጊዜ ለምንድን ነው የምትገለው ለመተኛት ምትዩን ሴክሹዋል ነገር ለመፈጸም ሷብያለው ስለዛ እንግባና ፈታ አንበል እኔ ነው ወይ አሁን እሱ አይደለም እንጠቀምበት የት ነው መንገበው ይልምት መኝታ ክላስ ምን እናረጋ እዚህም ያወራና እዚሁ እናወራ በቃ እኔ መኝታ ክፍል መግባት ስለማልፈልግ ነው እሺ እና እንደዚህ ሆኜ መጣሁት እዚህ ጋር ላወራ ነው እንደ መኝታ ክላስ ልገባ ነው እንጂ እንዴ ማለት መኝታ ክላስ ማለት ሲጀመር ልብስሽን ቆይ ለምንድን ነው እንትን ማትዩ ሰው የምን ነው አይደለም ስሚ ስልሽ መጀመሪያ ብርድ ይመታሽ ሲቀጥል ደግሞ እንደዚህ ምን ሆነሽ ነው ራቁትሽንና ባንዴ ፍሬንጂ በእግዚአብሔር የማልፈልገው አይነት ስሜት ውስጥ እንድገባ አታልቂ እኔ ራሱ ሙቀት ፈጠርሽብኝ እና ሂድግባ አሁንም ድጋሚ እኮ አብረን መግባት እንችላለን በየሰዓቱ ነው እንዴ የምታሺ ለማንኛውም ልለቅለቅ እሺ በኢየሱስ ባንዲኩ ምን ሆነሽ ነው ምንም አልኩ እንዴት ምንም እስቲ በከቶኝ በቃ ያለቅሽ እኮ ነው በጣም አካበድኩ እኮ ምን ነው እኔ ሲቶኛ ስለጠየቅኩ ነው እንደዚህ የምታካብደው እንዳታልቅሽ እሺ በቃ በማልቀስ ነው ሲጀመር ሴት ሞኒሽ ምንድነው ምንድነው ዋይ ለምንም እኮ የተፈጠረ ነገር የለም ማለት እና እኔ ፍጣጣውኝ
ስለጠየቅኩ ነው አንተ እንደዚህ የምታቀብደው እኮ እንደዚህ የሚያስበል እኔ እኮ እናውራ እኮ ነው ያልኩት ከዚህ በላይ ምን በስልክ አብረተናል ከዚህ በላይ ምንድነው የፈለከው እሺ አታርቅሽ በእግዚአብሔር አታርቅሽ በቃ እሺ ይቅርታ በጣም አከበደ ይቅርታ አታርቅሽ አሁን በማልቀስ ዋይሽ ምን እንዴ አንቺ እኮ ልክ እኮ አይደለሽም እኔ ሴት ስለሆንሽ ምናምን ወይ የጎደለሽ ነገር ኑሮ እኮ አይደለም እና ከደም ነው እንደዚህ የምታቀብደው ባንዴ በቃ እኔ ማንነቴን ምን በሽታ ይኖርብኝ አይኖርብኝ ምን ታውቂያለሽ ስለኔ ማን እንደሆንኩ ምን ታውቂያለሽ እኔ ፈታ ማለት ነው የፈለኩት አይደል ስለሱ መቼ ያዘውኩኝ አታርቅሽ በቃ እሺ በኛ ይቅርታ አድርጉሻ እሺ እና ፕሮሚስ ምንድነው ፕሮሚስ እሺ አልከኝ አታርቅሽ በቃ እሺ አልከኝ እሺ እሱ እናወራለን ግን አታርቅሽ ምን እንታረቅ ኦኬ እሺ ተረጋጊ ምንም እኮ ገና ጊዜ አለን እኮ ገና ነው አሁን ነው የመጣሽው አንድ ሰዓት ነው ገና ተፈንል ጊዜ ይሄዳል ግዴታ ደግሞ ወደ ቤት መሄድ አለብኝ እኔ ስለሽ ባለቤት የለም ምናምን አላልሽም እንዴ ባቴ እዚህ ብናድርስ ደስ ይለኛል አንተ ደስተኛ ከሆንክ እሱስ ደስ ያለኝ ነው እቤት አሞስ ነው ያለው በእናትህ ስለሱ አትጠይቀኝ ስለሱ አያስፈልገው በቃ የሆነ ቤተሰብ ጋር ሄጃለሁ ምናምን እለዋለሁ መድኃኒት ምናምን የሚሰጠው እንዴት ልበል በጣም ታመመው በእናትህ እሱ አስጨነቀ ካሁን ስለኛ ጉዳይ ነው እንጂ ማሰብ ያለብህ ስለሱ እኔም እኮ ወንድ ነኝ እኔም ነገር ቢያመኝ ተከሽኝ ብትጂኝ እንደውም ተውሽ አታርቅሽ በማልቀስ የሚሆን ነገር አይደለም በቃ ስለሱ ዝም ብለህ አትበለኛ ስሚኝ እኔ የምፈልጊው ነገር እንዲሆንልሽ እኮ ነው የምጠይቅሽን ጥያቄ ደግሞ መመለስ አለብሽ መለስኩልክ እኔ ሳውና ምን አንተ የሚመለከተው መልስሽልሃለሁ ስለዚህ አምኜሽ ነው ያው ካንቺ ጋር ፕሮግራም ቢዝ ጊዜ ባሳልፍ በቃ ራሴን አሳልፌ ይወሰድሽ ነገ ተተሽ እንደማትጭ በምን ልክተኛ ነው ለምንድን ነው ትቼክ የሚሄደው እንዴ አሁን ይያየው እኔ የምመኘውን አይነት ሰው ነው ያገኘሁት መጀመሪያ ሳትመኝ ነው ያገባሽው እሱ ለኔ የሚሆን ሰው አይደለም በእናትህ ስለሱ ለምን ተንትለኛለህ አልኩ እኮ በቃ ስለሱ ታውቀዋለህ አታውቀውማ ስለማታውቀው ሰው ደግሞ አይመለከትም በቃ እኔም ወንድ ነኝ ስለኔና ስለአንተ ብቻ ይሁን ጉዳይ እሺ ሲቢኝ እኔ አሁን የሆነ ሴት ጓደኛሽን እየጎዳው ምናምን አንቺንም እንደዚህ ላደርግሽ እንደሆነ ስጋት እኮ ሊፈጥርብሽ ሴት ነሽ እኔም እሱ ያሳስበኛል እንዴ በቃ ቃል ገብተልኛል አይደል እንግባና ፈታን ይሄት ነው መንገው ቆይ ተረጋጊ እኔ በጣም ገና ነኝ ምንድነው ባንዴ እንደዚህ አይነት ነገር ሴክሻል የሚባል ነገር በቃ መጣካደን እንዴ ከዚህ በላይ ምን ፈልግ እኔ እውነት ለመናገር አልፈልግም ሴክስ ማድረግ እውነቱን ነው በቃ እና ለምን መጣሁኝ እንደዛ እኮ እንድናወራ ነው ምን አለ የሚል ግዴታ ኦኬ ወንድ ልጅ ቤቱ ከጠራሽ ግዴታ ሴክስ ግዴታ ነው እንዴ ነው ፍላጎት ካለኝስ አይ በቃ እኔ አልፈልግም በቃ እኔ ሴክስ ላይ ምን ያህል አይደለም እውነት ለመናገር ከዚህ በፊት ከፍቅረኛ ጋር የተጣሉት በዚህ ምክንያት ነው ይሄን ጎበዝ አይደለም እንትኔም ትንሽ ናት እኔውና እንወስናለን ከዛ በኋላ እኔው ማለት በቃ እንደምፈልገው አይሆንልሽም ደስ አላሰኝሽም ለምንድን ነው ግን የምታጨቃጭቀኝ ስሚኝ እኔ አሁን እንደምፈልገው አሁን አልጋ ቤት ከገባን በኋላ ተተሽኝ ምናምን እንዳትወጪ ነው እንደምፈልገው አይደለም በቃ ቃል ገብተልኛል አላስደስትሽም እንትኔም ትንሽ ናት ያልኩሽ እኮ ቃል ገብተልኛል ነገርኩሽ እኮ ችግሩን ጥሩ አይደለም ሴክስ ላይ ሰውድክ በእግዚአብሔር ስም እሺ በይ ጥሩ አይደለም ሴክስ ላይ ምን ሆነሽ ነው የምታረግሽው ጀመር ትልቅ ልጅ እኮ ነሽ ሪፖፕ እንደቀሟ ተጻል ልጅ የምታረግሽው ምንድነው በማርቀስ የሚሆን ነገር አይደለም በቃ ነው አሁን ሴክስ ማድረግ አልፈልግም ልናወራ ነው የመጣ ነው እንደውም ምን የምታረግሽው እና ጊዜና ሰዓቴን ሰጥቼ የመጣሁት ለዚህ ነው እንዴ ለማይጠቅም ምንድነው ለማይጠቅም ማውራት ኦኬ ስለዚህ ግዴታ ቤቴ ከተሮሽ ታዲያ ሴክስ ግዴታ ነው ወንድ ልጅ እኮ ከፍቅረኛው ጋር ጊዜ ላይ ያሳልፍ ዴት ሊያደርግም ሊያወራም ገና እኔ ደግሞ ፍቅረኛሽም አይደለም በደንብም አንተዋወቅ ተረጋጊ እንጂ እኔ እኮ ግራ አጋባሽኝ እኮ ጀመር ልክ አይደለም ባለቤትም አለሽ አይመለከትም አልኩ እኮ ስለሱ ጉዳይ ለምን አይመለከተኝ እኔም ወንድ ነኝ እኔንም ነገ ተተሽ እንደማትጂ እና ለምን ጀነጀንከኝ እንደዛ ምንም አልጀነጀንኩሽም ስምሽን ታወኩ ፎቶ ተላላኩ ቆንጅዬ ነሽ ቴንኪዩ አግብተሻል ወይ አው ፍቅረኛ አለኝ በቃ አግብቻለሁ እሺ እኔ ተባባል አንቺ ነሽ መተሽ እንጂ ጉዳዩን ፈጥንተሽ አውርግባ አረ በኢየሱስ ተረጋጊ እንጂ ይሄን ያለ የስሜት እንትን መኖር የለበትም አታልቅሽ አሁን ለማንኛውም በቃ እኔ እንደዚህ የምታላቅሽ እንኳን እኔም እንደዚህ አይነት ሴት ሆነቶኛልሽ ያልጠበቅኩ ትዳር ስላለሽ ክብር ያለሽ ሴት ነሽ እንደውም እኔ እቤት ስጠራሽ አመጪም ብዬ ነበር ራሱ ያመንኩት እግዚአብሔርን አላመንኩሽም ማለት ነው ካደ ክብር የለሽም ምናምን ያልኩ ክብር የለሽም አይደለም ያልኩሽ ክብር የለሽም ያልኩ ሳይሆን በቃ አላመንኩሽም ትመጫለሽ ብዬ ራሱ እርግጠኛ አልሆንኩ እኮ የተናገርከኝ ነው ያለው የተናገርኩሽ ምናምን ትዳር ያለሽ ሴት ሆነሽ በዚህ እንደዚህ ከማታውቂው እንደጋ ለመጋደም
እኔ በእናትሽ ካላስቸገርኩሽ በቃ አሁን ካላስቸገርኩሽ ምንም ካንቺ ጋር ከዚህ በኋላ መቀጠል አልፈልግም ምን ማለት ነው ውጪልኝ ከቤት ምን ማለት ነው ከሰማሽኝ ውጪልኝ እኮ ምን ማለት ነው ምን ሆነክ ነው ደይ እንደዚህ አይነት ሰው አትንኪኝ በእናትሽ እኮ ለምን እሺ እኮ አትንኪኝ አሁን ወደዚህ ሂጂልኝ ጠጋቤ ምንድነው ጥፋት በቃ እኔ ምንም አጠፋሽ ምናምን ሳይሆን በቃ አትጠጊኝ አልፈልግም ካንቺ ጋር ምንም ማሳለፋ ውጪልኝ ልብስሽን በእናትሽ ሂጂና ሻወር ቤት ልበሽ አሁን እዛው ለምን አልኩ እኮ ምንድነው ጥፋውት ያጥፋውትን ንገረኝ ልብስሽን ልበሽና ነግርሻለሁ ችግሩን ሂጂ ልበሽ ቆይ ምን ማለት ነው አትንኪኝ በእናትሽ ወደዚህ ጀመረ አንቺ ባለቤት አለሽ አንድ ክብር አይኖርሽም እንዴ አንተ ስለ ባለቤቴ ምን ይመለከታል ታሞ ቤት ተኝቷል እሱ ምን ይመለከታል አልኩ እኮ በእናትሽ አሁን አልጩይብኝ በቃ ሴት ነሽ ተከብረሻል ተከብረሽ ውጪ አንተ ነህ እንጂ ክብር የሌለክ መጥቼ ስለለማንኩ ነው የምታካብደው አባክሽ ጎረቤት አለ አትጩ እኮ ማን ስለሆንክ ነው አንተ የምታካብደው አልኩ እኮ ስሚኝ እኔ አንድ ነገር ላውራሽ ነው የጠራሁሽ ሁለት ባለቤት አለሽ ስለ ባለቤት አንተ አይመለከትም አልኩ እኮ ስሚኝ ተረጋጊ እኮ አይመለከትም እሺ ተረጋጊ ሲጀመር በጣም ተረጋጊ ጠርሙሱን ልቀቂ እስቲ ቁጭ በይና ልብስሽን ልበሽና እናወራለን ባለቤት አለሽ ባለቤትሽ ስለ ባለቤት አይመለከትም ሰውዬ ባለቤትሽ አትበለኝ እሺ ባለቤትሽ ታሞ ቤት ተኝቷል ኦኬ እኔ ነኝ የቀለልኩብክ መቅለል አይደለም በቃ እኔ ነኝ የቀለልኩብህ አይደል ሲቀጥል ደግሞ ልብሴን ስጠኝ ውሻ ነህ እሺ ደነስ ስማ ቀስ በይ የሻወሩን በር ቀስ አይመለከትም አያገባም እሺ ምን አይነት ነገር እኔ በኢየሱስ እንዴት የሰው ልጅ እንደዚህ አታቀኝማ እኔ ማን እንደሆንኩኝ አሳያለሁ እሺ እንጃኔ አረ በኢየሱስ እንደዚህ አይነት ደግሞ ገጥሞኝ አያውቅም ቤት ድረስ መጥቼ ስለለማንኩ ነው እንደዚህ የምታካብደው ሲጀመር የሰማሽኝ ነው መጀመሪያ ተረጋጊ ሲቀጥል ደግሞ ባለቤትሽ ታሞ ቤት ተኝቷል ስለሱ አይመለከትም አልኩ እኮ አንተ ጠበቃ ነህ ምንድነህ ጠበቃ ነህ ስለ ባለቤቴ ምን አገባክ ስለዚህ ዝም ብለሽ መተሽ ስናርክ ስላልሽኝ ብቻ መጋደም ነበረብኝ አይመለከትም አልኩ አያገባም ስለሚያገባ ብቻ ስሚኝ ግዢ እኮ አይደለም ገዝተሽኝ አይደለም አይመጣት ሰሚኛለሽ አይደለም እና ማትፈልገኝ ቤት ለመቀጠል ግን ላውራሽ ሰላምን ጉዳይ እናንተ እንተዋወቃለን እንዴ ከዚህ ውጪ ሰላምን ጉዳይ አለ እኔ እንዳንቺ አይደለም ደርቲ ማይንድ አላስብም ምሩቅ ነው ማስበው ገባሽ ዝም ብላ አፈና ትክፈት ማንንም ሴት ቤቷ ስለይት ቆይ ቤቴ ስለመጣሽ ከአብሪያት ትጋደማለሁ ብዬ አስቤ ያላቀ አረ ብዙዎቹን እየቀጠርክ እንደዚህ ታረጋቸዋለህ ማለት ነው እኔ ደግሞ እንደነሱ አይደለም እሺ ልክህን ነው ማሳየው ምን ልክ ነው የምታሳየው አንቺ ነሽ እንጂ በጣም እንደነሱም አይደለሽም አይመጥኑሽም አንቺ ነሽ የባለክሽ ባለቤትሽ ላይ የደረብሽ ስዳደግ አፈና ትክፈት አልኩ እኮ ሰውዬ ውጪልኝ በእናትሽ አሁን ከቤቴ ምን አይነት ደርቲ እኔ ባለቤትሽን ራሱ እንዴት አምኖሽ እንዳገባሽ ምን አይነት የሴክስ ጥማት ላይ እንዳለሽ እኔ እሱም ታሞ ተኝቶ ስለሱ አይመለከትም አናችን እንዳልበት ነው እሺ ስለሱ አይመለከትም ሰምተሃል አይደለ ውጪልኝ በእናትሽ አሁን ውጪልኝ ሲቀጥል ደግሞ እኔ ማን እንደሆንኩኝ ያሳያለሁ ታሳየኛለሽ ነይ ቦርሳሽን ያዥልኝ ድረስ አንተ እኔን እምቢያት ማለት ነው ውጪልኝ እባክሽ የቤቴን ዕቃ ጨርሽ ውጪ እንኪ ያዥ በኢየሱስ ስም እንደዚህ አይነት እኔ ተመልካቾቼ ምን ማለት እንዳለብኝ አላቅም እንደዚህ አይነት በኢየሱስ ለማንኛውም በጣም ነው ምንም አይነት ቃል የለኝም የማወራው ምንም አይነት ቃል የለም ተመልካቾች ያያችሁት ነው ባለቤት ያላት ትዳር ያላት ግለሰብ በዚህ ልኩ ስለ ሴክሹዋል ነገር እጅግ በጣም ኢቭን ነው ከፎቁ ራሱ አልወርድም ብላ ጥበቃዎች ጠርቼ ነው ያስወረድኳት እታች ራሱ ወደ መስኮት ድንጋይ እየወረወረች ነው ጥበቆች ከዚህ ግቢ ያስወጣትና ምን አይነት ስሜት ነው የሰው ልጅ በዚህ ልኩ ስሜቱ ይመጣል እንዴ ምንም ያወራሁት ነገር የለም ቴሌግራም ላይም ካስፈለገ ተመልካቾቼ እለቅላ ስክሪንሾት አድርጌ አሳያችኋለሁ ካስፈለገ ቀንዴን ነይ ሰላም ነው ፎቶ እንተዋወቅ ነበር እንደዚህ ይባላል ፍቅረኛ አለሽ አው ባለቤት አለኝ እና እንዴት ነው ስለሱ ተወሮ ባይሆን አንተ ስራህ ምንድነው አይነት ወሬ ነው ያወራችኝና ምንም ያወራሁት ነገር ራሱ የለም ቤቴ መጣም ባንዴ ዘፈን ወይን ግጥም እኔ አላቅም ምን አይነት ዱርዬ አይነት ሴት እንደሆነች አላቅም ለማንኛውም እኔ ለሱ በደውለት በጣም ደስተኛ ነኝ ቢኮዝ መደወል ይገባል እንደዚህ አይነት ነገር ስነግረው ራሱ በጣም ነው ማፍረው እኔ እውነት ለመናገር እኔ እንጃ እንግዲህ ተመልካቾቻችን ምን ማድረግ እንዳለብኝ አላቅም ብቻ ለሱ ራሱ ምን ብዬ እንደምነግረው አላቅም በኢየሱስ ስም ሰው እንዴት እንደዚህ ይሆናል
እንጃ እኔ በጣም ይከበደኝ እኔ እንጃ እኔ እግዚአብሔር መጽናናቱን ይስጥህ ለማለት ፈልጋለሁ በዚሁ አጋጣሚ ሄሎ ሄሎ የኔ አባት እንዴት ዋልክ አለ እንዴት ነህ አለ ምን እስካሁን አልተሻለም እንዴት አይዞህ በእናትህ ልጆች ልኬልህ ነበር ግን አልመጡም አሉ አው ቅድም እኮ ነርቨስ ሆንክ አልቅሰ ስልክ ዘጋብኝ በእናትህ ከዛ ልጆች ላኩ መምጣት ስላልቻልኩ የሷን ስለቀጠርኳት ነው ችግር የለም ለኔ ቋጥቶ አው ያው አሁን አውርተን እስካሁን ከኔ ጋር ነበረች ያው ከቤት ወጣለች አው ያው መጀመሪያ እንዳልኩ ነው ቤቴ ቀጥሬያት ነበር ብያለሁ አው ጥሩ ደስ የሚል ዜና አይደለም የምነግርህና ራስን አዘጋጅ ጠንከር በል እሺ እንደጠበኩት ነው አይዞህ በእናትህ እባክህ አታልቅስ ወይ ተጠበኩት አብሽር አታልቅስ በእናትህ አይዞህ እግዚአብሔር አለ አይዞህ ሴት አይዞህ በእናትህ እና አቤል በር ላይ አቤልን ወይ ግባ በለው ውስጥ ከጎንኙም በእናትህ ገብቷል ከጎን ነው አው በቃ አይዞህ ምን መሰለህ አወሯት ብዙ ነገር ለማውራት ስላንተም ለመጠየቅ ሞከርኩኝ ግን ይብል ነው በቃ ሙሉ ለሙሉ ጀስት የማትሆን አይነት ሴት ናት እውነቱን ምነግርህ በጣም ወይን በጣም ከልክ በላይ ሙሉ ወይን የጠጣችው ማለት ይችላል ወይን ተላኳታቀም እኔጋ በቃ እኔጋ ኢቭን በጣም ሰካራም የምትባል ሴት ናት እኔጋ በጣም ነው ወይን የጠጣችው እኔ እንደም ተረጋጋ ሻወር አብረን ካልገባን በቃ ካልተኛም ሁሉ ነገሩ ከሴክስ ጋር ነው ያያያዘችው ሙሉ ነገሩ ምን ነው እዚህ ፍግም ፍየበቃው ተረጋጋ እንግዲህ ያው መናገር ስላለብኝ ነው ያንተ ጉዳይ ስለሆነ ነው የደወልኩልህ እንጂ ሚነገር አይደለም በስልክ ጤናዬ ነው እኔ አው እና አሁን ምን ልልህ ነው በቃ እቺ ሴት ለህይወት አትጠቅምም አሁንም ወደ ሆስፒታል ልመጣ ትችላለች በጣም ተናዳል ነው ከቤት ወጣችው ቤት በኩል እና ፊት እንዳሰጣት እኔም አሁን እመጣለሁ መድኃኒቱን ይዤ ልመጣለሁ እኔ አትጨነቅ እኔ ወረቀቱን ትሰጠኛለህ ወይ ድጋሚ አስወጣና መኪና ይዤ እመጣለሁ ከሷ ቀድማታለሁ ብዬ አስባለሁ እሺ አመሰግናለሁ እና መናገር ስላለብኝ ነው ያው ቪዲዮ አለ ከፈለክ ቪዲዮም ማሳየት እንችላለን አው ያው ስለ መማሪያ ነው ምሰራው ነገር ታውቃለህ ለህዝቡ መማሪያ ስለሆነ ነው ከተማው አው እንደዚህ አይነት ሴቶችን እግዚአብሔር እንግዲህ ያርቅልን ከህይወታችን በእናትህ አይዞህ በእግዚአብሔር ዋናው ጤና ነው አይዞህ በጣም አይዞህ በእናትህ እና በቃ አቤል ከጎን ይሁን እስከምመጣ እሺ ሰላም እሺ አይዞህ የኔ አባት አይዞህ በእናትህ እሺ አታልቅስ በኢየሱስ እንግዲህ ምንም የታመመ ሰው ነው ብዙ ነገር አፕን የሆነበት ሰው ነውና ህመሙ ላይ ነገር መናገር ከባድ ነገር ነው በማልቀስ ብቻ ሊተው የሚችል ነገር እንዳልሆነ በጣም እርግጠኛ ነኝና ምን ማለት እንዳለብኝ ምን ማድረግ እንዳለብኝ አላቅም ግን እንግዲህ ተመልካቾቻችን እኔ እውነት እንደዛ አይነት ሴቶች አሉ ብዬ አይምሮ ላይ መጥቶልኝ አያውቅም የታመመ ሰው ቤት አስቀምጠው እኔ እንጃ ወይ ገንዘብ መስራት አንለው ወይ ምን ማለት አንኔ ስሜት ብቻ ነውና እኔ አላቅም ምን አይነት ስሜት ውስጥ እንዳለች አላቅም ብቻ ወደ እሱ መሄድ አለብኝ ቪዲዮ ማሳየትም ሊኖርብኝ ስለሚችል ነው እሷ ቀድማ ሄዳ አካል ጉዳተኛ ነው አልጋ ላይ ነው ያለው በኦክሲጅን ነው ያለው ራሱን መቆጣጠር አይችልምና የው ነገር ሳታረገው ከሷ ቀድሜ ደርሼ እሱን ኮንትሮል ማድረግ ይኖርብኛል ብዬ ስላሰብኩ ነው ያው ይሄን ታሪክ እንዲያንዘገው ባለ ታሪኬ እግዚአብሔር ፈውሶት ጥሩ ነገር ላይ ደርሶ እንዲው ቁጭ ብለን ደሞ ማውራው ይሆናል ብዬ አስባለሁ ያው እሷም ተምራ ተለውጣ ከሱ ጋር ትሆናለች የሚል ሐሳብ የለኝም በጣም አይምሮዋ የቆሸሸና የተበላሸ ሴት ናት ስለዚህ እሷንም ከሱ ህይወት አርቀን እሱንም ህይወቱን አስተካክለን ብዙ ነገር ከተሻለው በኋላ የእግዚአብሔር ፍቃድ ከሆነ ተገናኝተን ከሱ ጋር ደሞ ሌላ ቪዲዮ እንደምሰራላችሁ ቃል ገባለሁ ብቻ እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ ወዳችኋለሁ